ውድ ኢትዮጵያን እንዴት ናችሁ? ዛሬ በድጋሚ ተመልሰን መተናል ከወንድሜ ጋር። እሱም የመጣንበት ምክንያት ውሸት ሁሌ በተደጋገመ ቁጥር እውነት ይመስላልና ያንን ለማጥራትና የማይሆን ስም እኛ ቤተሰብ ላይ የተለጠፈ ስለሆነ አንዴና ለመጨረሻ ጊዜ ለማጥራት ነው የመጣ ነውና አንድ ባንድ ምን እንደተፈጠረ ከነሱ ካወሩት ቪዲዮ ላይ ያለውን ሐሳብ እናንተም አይምሯችሁ ላይ የተጠየቀውን ጥያቄ በአግባቡ አንድ ባንድ ግልጽ አድርጌ አብራራለሁ ማለት ነው። በቪዲዮም መደገፍ ካለበት አጠቃላይ ለእናንተ ግልጽ እንዲሆን ቪዲዮ ከላይ አስቀምጥላችኋለሁ። እሱም ቪዲዮ እያየን የእኛንም ሐሳብ እየሰማችሁ አንድ ባንድ ግልጽ እንዲሆንላችሁ እናደርጋለን። በመጀመሪያ ደረጃ ማለት የምፈልገው የኔን ስብዕና ለማታውቁ እና ዝም ብላችሁ ጀጅ የምታደርጉኝ ሰዎች እግዚአብሔር ልቦናውን ይስጣችሁ። ሌላ ምንም ማለት አልፈልግም። ለምን እኔን የማውቀው ራሴ ነኝና እሱን እዛው ፍርዱን ራሱ እግዚአብሔር ስለሚያውቀው ሁሉ ነገር እግዚአብሔር በሚያየው መልኩ ይየው። ስለ ጀርመን የማታውቁ ከሆነ እዚህ ሀገር ጀርመን ሀገር ብዙ ዓመት ለኖራችሁ ሰዎች እሱ ለእናንተ መልሱ ልተውላችሁ። ጀርመን ሀገር ስለ አባትና ስለ እናት ወይ ልጅ ለሚያሳድጉ እናትና አባቶች እናት በፈቃደኝነት ልጆቹን ማሳደግ ካልፈለገች አባት ይጠየቃል። አባት በፈቃደኝነት ልጆቹን ደግሞ ማሳደግ ካልፈለገ መንግስት ይወስዳቸዋል። እና እኔን ማን ነው የሚያስገድደኝ? እንደ አባት እኔ ለልጆቹ ፍቅር ስላለኝ ነው እንጂ ልጆቹን አሁን እያሳደግኩ ያለሁት እንጂ ኃላፊነት መውሰድ ባልፈልግ ኖሮ ለልጆቹ ማሳደግ ባልችል ኖሮ እኔም እስካሁን ባላሳደግኩ ኖሮ ማንም የሚያስገድደኝም የለም። ወይ ደግሞ እንደሌላው ስትረስ ያዘኝ ብዬ ልጆቹን ማሳደግ አልችልም ወይ ማሳደግ አልፈልግም ብዬ አልተውኳቸውም። ሌላው በልጆቼ ጉዳይ ማለት የምፈልገው እኔ ብሰራም ለልጆቼ ነው የምሰራው። ሌላው ደግሞ እየተወራም ስለነበረብኝ ነው። አሁን በአጠቃላይ በልጆች ብር እየሰራ ነው ምናምን ስለተባለ እኔ እንዲያው የሚመቸኝ ልጆቹ እኔ ጋር ባይኖሩና ራሴ ስራ ኖርማል ስራም እየሰራው ዩቲዩብንም እየሰራው እንደፈለኩ እየዞርኩ ኢትዮጵያም የትም የፈለኩበት እየሄድኩ መስራት እችላለሁ ከፈለኩ ማለት ነው። እንደውም ግን የሚከብደው ልጅ ስታሳድጉ ታውቁታላችሁ። ልጅ የምታሳድጉ እናት የሆናችሁ በአጠቃላይ ስለሚገባችሁ ይከብዳል። የወሰንኩት ውሳኔ በጣም ከባድ ነው። ከእናንተም የመጣም ሀሳብ ስለነበረ እኔም የራሴ ስትሉኝ ስለነበረ ከባድ ነው ማሳደግ አልችልም ምናምን ራሱን ያ ሁሉ ነገር ከራሴ ከአይምሮ ጋር ተነጋግሬ የወሰንኩት ውሳኔ ነው። ይሄን ለማሳደግ ስወስን ከባድ እንደሆነ በአቅም ግን ለልጆቼ ያለኝ ፍቅርና ልጆቼ ደግሞ ኃላፊነት ወስጄ ማሳደግ ስለምችልም ነው ማሳደግ የፈለኩት። ሌላው ደግሞ በብዛት የተወራበት ጉዳይ እኔ ጋር ይጽፍልኛል፣ እኔ ጋር መመላለስ ይፈልጋል ምናምን የሚባለው ነገር ክሊር ለማድረግ ያህል እንደምታውቁት ልጆቹ እኔ ጋር ናቸው። ልጆቹ እኔ ጋር ከሆኑ እናታቸው ስቲል አለች። እናታቸው ስላለች ዶክመንት አለ፣ ለምሳሌ ፓስፖርት፣ ልብስ፣ በልጆቹ ጉዳይ በአጠቃላይ የልጆቹን የሚመለከት ነገር ለዘላለም ከእናታቸው ጋር ማውራት ግዴታ አለብን። እሷ በፍጹም አልፈልግም በቃ ልጆቼን ብላ እስካልከዳሽ ድረስ ከእሷ ጋር የሚያገናኝ ነገር ብዙ ነገር አለ። በዛ ምክንያት ነው ከመንግስት ጋር ሆኜ መንግስትም ጻፍላት እያለኝ እኔም ለልጆቹ በሚያስፈልግ ልጆቹ በሚጠይቁኝ ሰዓት እምጽፍላት። ያ ማለት እኔ ከእሷ ጋር መመለስ ፈልጋለሁ ማለት ሳይሆን እሱንም ደግሞ በፍጹም አልፈልግም መመለስም። የሚያገናኘን እንዳልኩት ልጆቹ ናቸው። ለልጅ ሲባል በብዛት ብዙ መስዋዕትነት ስለሚከፈል ለዛም ነው መስዋዕትነት በመክፈል እስካሁንም እዛ ቤት እዛ ትዳር ውስጥ እንደዚህ የኖርኩት ማለት ነው። በዚህ ሁሉ መከራ፣ በዚህ ሁሉ ስድብ፣ በዚህ ሁሉ ውርጅብኝ በልጆቼ ምክንያት ልጆቼም ስለሚያያይዙኝ ያንን በመታገስ ነው ይሄ ሁሉ የነበረው እና አሁን ግን እንደዚህ ሁሉ ተፈጥሮ በልጆቹ ምክንያት ጻፍኩ እንጂ እኔ ወደዛ ህይወት ወደዛ ትዳር በፍጹም ለመመለስ አስቤምም ለአንድ ደቂቃም አስቤውም አላውቅምና በፍጹም ማላረገው ነገር ነውና ምሳሌ እንኳን ያህል እኔ በቃኝ ልቤ እንደዚህ ድንድንም ብሎ እንደወስንም ያደረገኝ እናቷ ደፈረኝ ብላ ያወራሽ ሰዓት የዛኔ የኔ በቃ ወደዛ ትዳር ውስጥ በህይወቴ ጭራሽ እንደማላስበውና ወደፊትም እንደማልቀጥል የደመደምኩባት ቀን የዛች ቀን ናት። ሌላው ደግሞ በጣም የምትገርሙኝ ሰዎች ናሲስት ነው፣ ለሴት ልጅ ክብር የለውም፣ ሴት ልጅ ይመታል ያላችሁ ስሜን ላጠፋችሁ በጣም ነው የገረመኝ ያዘንኩባችሁም። እና እኔ እንኳን ሴት ልጅ ልመታ አልጋ ላይ እንኳን ባገኛት ከሌላ ወንድ ጋር ጥያት ነው የሚሄደው። ገባችሁ? ይሄን ያህል ድረስ የምታገስ ሰው ነኝ። ጸባይም በጣም በትዕግስቴ የምታወቅ ሰው ነኝ። ከጀርባዬም ደግሞ ጋይድ የሚያደርጉኝ ሰዎች አሉ። እዚያ ሀገር ሴት ልጅ ከመታው ምን አይነት ህግ እንዳለ ምን አይነት ቅጣት እንዳለ ስለማቅ ይሄን ነገር እጄ ላይም ላነሳውም ላደርገውም የምችለው ነገር አይደለም። ግን የእሷን ባህሪ እንደምታውቁት በጣም ተነጫናጭ፣ በጣም አግሬሲቭ፣ በጣም ያው እልህኛ የሆነ ሰው ጋር ነበር ስኖር የነበረው። እስከዛሬም 7 ዓመትም ልኖርም የቻልንበት ምክንያት በጣም ታጋሽ ነኝ። እሷ እሳት ናት። አንድ ሰው ውሃ፣ አንድ ሰው እሳት ሲሆን አንድ ሰው በጭቅጭቅ መሃል ቤቱን ጥሎ መውጣት ቢፈልግ አንድ የሴት አካል መታ አንገቱን በምታቀምበት ሰዓት
ገፍትሮ መውጣት ይሄ ደብዳቢነት የሚያስፈልግ ከሆነ እሱም ፍርዱን ለእናንተ ልተውላችሁ። በዛ ላይ ደግሞ አንድ ሰው 1 ዓመት የተፈጠረን ታሪክ ልክ አሁን በተለያዩ ሰዓት አምጥቶ ማውራት ይህን የሚያመለክተው ራሱ ላይ አንድ ሰው አለመተማመን ነው የሚያሳየው። ይህን ካልኩሌት ከኔ ጋር ታደርጋላችሁ። አንድ ሰው 2 ዓመት ትምህርት ከተማረ ወይ አስቢሊንግ ካረገ እንዴት ነው እኔ ሊያስተዳድረኝ የሚችለው? እስቲ ንገሩኝ። ማለት የምንተዳደረው የነበረው በዩቲዩብ እና እኔ በምሰራው ፉል ታይም ስራ ነበር። ለዚህ ደግሞ ሙሉ ማስረጃ ዩቲዩብ ላይ ገብታችሁ ወደፊት የኛን ህይወት ማየት ትችላላችሁ። አንድ ሰው መማር እየቻለ ያንን እድል ለአብሮት ለሚኖረው ሰው አሳልፈው መስጠት ይሄ ነውር ነው? ልጆች መያዝ ስራ አይደለም? ምግብ መስራት ስራ አይደለም? ይሄ ማለት ወንድነት አያስብልም ማለት ነው? የእናንተን ወንድነት አገላለጽ እንግዲህ አላውቀውም። እኔ ግን ለራሴ ጀግና እንደሆንኩ ነው የማውቀው። ምክንያቱም ከአንድም 2 ቤት ገዝተን ሱቅም ገዝተናል። ማስረጃውን መልቀቅ እችላለሁ። በራሳቸውም ባፋቸውም ስላወሩ ችግር የለውም። በዛ ላይ ትልቁ ውሸት እኔ እንዳልመሰገን ወይ እኔ እንድወርድ እኔ እንድከስር ተብሎ ሱቁ ተቃጥሏል ምናምን ተብሎ ተወራ። ይሄ ግን ውሸት ነው። ማስረጃም ካስፈለገ ማስረጃ ማሳየት ይችላሉ። ሌላው የሰው ልጅ የሚገርመው ኢጎ በጣም ሲያጠቃችሁ ማመስገን ወይ ሰውን ልጅ አፕሪሼት ማድረግ ይሄ ነገር ተደርጓል አፕሪሼት ማድረግ ስላልፈጠረባቸው ሰው ማድነቅ አይችሉበት። ሌላው የዛሬ 20 ዓመት 30 ዓመት የምመሰገንበት ስራ ስለሰራው እሱን ለእናንተ ልትሆኑ። ሌላው ደግሞ አጠቃላይ የእሱን ጉዳይ እኔን የምጨርሰው እኔን የምጨርስለት እኔ ጉዳዩን ማስፈጽመው ምናምን ፍጹም ከእውነት የራቀ ነው። አንደኛ በቂ የሆነ ጀርመንኛ እችላለሁ። እኔ እዚህ ሀገር ከመጣሁ የዛሬ 8 ዓመት ይሆነኛል። ሌላውም እኔ እዚህ ሀገር በመኖርኩበት ሰዓት ትክክለኛ ትምህርት ቤት ገብቼ ልክ ከ7ኛ ሰው እንደሚማረው ተምሬ 4 ዓመት ትምህርት ቤት አሳልፌ የራሴን ቋንቋ በስርዓት መናገር የምችል ሰው ነኝ። የራሴንም ጉዳይ ለእኔ ትናንሽ የሚባሉ ጉዳዮችን በራሴ መጨረስ የምችል ሰው ነኝ። ሌላው ደግሞ አንድ ማከብራት እንደ እህትም እንደ እናትም ማያት ለሁሉም እዚህ ሀገር ለሚኖሩ ጀርመን ላይ ላሉ አበሾች እኔ ብቻ ሳይሆን እዚህ ሀገር ላሉ በአጠቃላይ አበሾች ከጎን የቆመች እህት ሁሉን በምታግዘኝ እሷ ነበረች። በወረቀት ጉዳይ በፍርድ ቤት ጉዳይ በአጠቃላይ የሚመጣልኝ ነገር እሷ ነበር ስጨርስልኝ የነበረው። እንኳን ለእኔ አይደለም ለእሷም ጭምር የምጨርስላት ሁሉ ነገር የምታስታክልላት እሷ ነበረች። እንዲያውም እኔ የኤርትራም ወደ ኢትዮጵያ ስቀይር አንዳንድ ያገዘችኝ ፍርድ ቤት ድረስ ቆማ ያገዘችኝ አንድ መወዳት ማከብራት እህቴ እሷ ናት። ትናንሽ ነገሮችን ማንም እኔ መጨረስ እችላለሁ፣ እሷም መጨረስ ትችላለች። ማንም የሚያስፈልገው አይደለም። እኔና እሷም ልዩነት የ3 የ4 ዓመት ልዩነት ነው። በዛ ላይ ብንተባበርም አንዱ ለአንዱ ቢያደርግ ይሄን ያን ትልቅ ድንቅም ብርቅም ነገር አይደለም ትዳር እስከሆነ ድረስ። ሌላው ደግሞ ብዙ ጊዜ አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግና ወንድ እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ እችላለሁ። ግን አንዳንድ ሰዎች አሉ መከበር እንጂ ሰው ማክበር የማይወዱ። በጣም ታግሻለሁ። ዛሬ ንቄ ትቼዋለሁ። ካሁን በኋላ ግን ምንም ነገር እንደማላልፋችሁ ነው የምነግራችሁ። እኔ እስከዛሬ የማንንም ክብር አልነካውም። ያዋረደችሽም እናትሽ ናት፣ እንዳልሆንሽም አርጋ የማይሆን ቦታ ደረጃ ላይ ያስቀመጠችሽ እናትሽ ናት። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። በዛ ላይ ለሱ ብዬ የመጀመሪያ ትምህርቴን አቋርጫለሁ የሚለው ውሸት ነው። ራስሽ በጣም ከበደኝ ብለሽ ያቋረጥሽውን ትምህርት እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርቴን ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። አሁን ደግሞ ሌላው እዚህ ጋር እንድትስሉ የሚፈልገው ነገር መንጃ ፍቃድ የለውም ብላለች። ኦኬ ይሁንላት። መኪና የተገዛው ለሷ ነው ማለት ነው። እዚህ እዳ የሚባልበት ምክንያት ምኑ ጋር ነው? መኪናው ለሷ ከተገዛ ትንሽም መኪና እኮ መገዛት ይችል ነበር። ግን ያው እሷ ደስ እንዲላት ወይ እሷ ትልቅ መኪና ከፈለገች ለሷ ተመረጠ ተገዛ። ይሄ ደግሞ ትዳር ውስጥ አንድ ሰው አብሮ ሲኖር ምንም ማለት አይደለም። ምክንያቱም በሰዓቱ እኔ ቤት ነበርኩ፣ ልጆቹን የሚይዘው እኔ ስለነበርኩ ሙሉ ታይም መስራት ስለማልችል ፓርት ታይም ነበር የምሰራው። በሰዓቱ ደግሞ እሷ ፉል ታይም እየተማረች ስለነበረ ከባንክ መበደር ስለምችል ተበደረች፣ መኪናው ተገዛ። ሌላው ያዙልኝ፣ አንድ ፍሌግ የሚሰራ ሰው ወይ ከአዛውንቶች ጋር የሚሰራ ሰው 3 የስራ ሽፍት አለው። ያ ሲሆን እኔ ፉል ታይም ለመስራት አልችልም። ለምን? መቀየር ስላለብን በመሃል ልጆቹ በሰዓቱ ቤት ስለሚቀመጡ ኪንደርጋርተን መሄድ አይችሉም። ያለኝ አማራጭ አንድ ወንድ ቤት ይቀመጣል፣ እሷ እየሄደች ትማራለች። የትኛው መስሪያ ቤት ነው እኔን ሊቀጥረኝ የሚችለው? ሞክሬም ስላልተሳካ በሰዓቱ የምሰራው ፓርት ታይም ብቻ ነበረ። ለምን? ልጆቹን ስራ ስለሆነ ልጆቹን ቤት መያዝ ስራ ስለሆነብኝ እሱንም የምሰራው ማታ እየወጣው ነው። የማታ ስራ ብቻ ነበር የምሰራው፣ እሷ ስትመጣ ማለት ነው። ልጆቹን ቤት ስለሚይዝ ፍርዱን ደግሞ ለእናንተ ትቻለሁ። ዩቲዩብ እና ቲክቶክ ደግሞ ቤት ውስጥ ሰራ ነበረ። በዛም ገቢ ያገኛለሁ። ኦንላይን ኮርሶች፣ ብዙ አይነት ነገሮች የማገኝባቸው መንገዶች ነበሩ። ኤዲቲንጉን ለእናንተ እንተው።
if you need editor I am here for you አንስ የዩቲዩብ የሰርግም ኢንተርናሽናል ቪዲዮ ብዙ ኤዲት ማድረግ የምችል ሰው ነኝ። በዛ ላይ በሽማግሌዎቹ ወቀሳ ደርሶብኝ ምንም ይዞኝ አይወጣም አዝናናኝም ስል በኢትዮጵያም ማልታም እንዲሁም ሌላ ሀገሮች ሄደናል። እዚህ ደግሞ ማስረጃውን ከላይ ያስገባለሁ። የተቆስኩበት ምክንያት ምግብ መስራት ፍላጎት የሌለኝ ጥሩ ኪችን ስለሌለኝ ነው ሲባል በሽማግሌዎቹ በተሰጠኝ ገደብ በ4 ሳምንት ውስጥ አፈላልጌ ቤቱን አገኘው። ቤቱን አግኝቼ ደግሞ በሰዓቱ ለ3 ወር የሚከፈል ነበር ማስያዣ። እሱን ደግሞ በሰዓቱ አፈላልጌ አንድ ወዳጃችን ብር አበድራኝ ሰጠችኝ። ቶሎ ተሯሩጠን ቤቱን አገኘን። ከዛ ከተከፈለ በኋላ ለሌላ ወጪዎች ለኪችን ለቤቱ ለማሟላት በአጠቃላይ ቤቱን ፉል ለማድረግ ወጪ ስለሚያስፈልግ መኪናው መሸጥ ነበረበት። መኪናው ሸጥ ነው። እዚህ ደግሞ በሰዓቱ ሚስቴን ለማስደሰት ይሄን በማድረጌ ጥፋት ነው? ይሄ ነው ባለጌ የሚያስብለኝ የሚያስወቅሰኝ የሴት ብር በላ የሚያስብለኝ? እኔም ዛሬም ይሁን ነገ የሴት ብር መፈልግ ሰው አይደለሁም። እግዚአብሔር ይመስገን እግርና እጅ አለኝ። ውዴቱ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? አሁን ቪዲዮ ከመጀመሪያው በፊት ለእናንተ የምነግራችሁ ነገር አለ። አሁን ሳምሪ ሰርፕራይዝ ላደርጋት ስለሆነ ሰርፕራይዝ ቪዲዮ ነውና ማስታወቂያም ቪዲዮ እንሰራለን ምናምን ብያት ሳምሪ ሪአክሽን ቪዲዮ እናደርጋለን ስላልኳት እንደ ሪአክሽን ቪዲዮ እና እንደ ማስታወቂያ ነው የምንሰራው፣ የሪል ስቴት ማስታወቂያ ነው የምንሰራው ብያት ነው የነገርኳትና እሷ አታውቅም ከዚህ ቤት ላይ እንደገዛው ማለት ነው። እኔ ደግሞ ከዚህኛው ቤት ላይ ገዝቻለሁና እንደወደዳችሁ ተስፋ እናደርጋለን። መግዛት ከፈለግሽ ከዚህ መግዛት እንችላለን እኮ ያው እሱ ነው ይችላል እንገዛለን። ያው ችግር የለውም። እግዚአብሔር ያቀኛም ገዝተናል ብለን መጣ ባካሪ ላይ ቀርጸን ላሳያቸዋለን። ነገራታ ምን ነገራት ከነሱ ጋር ወርተን ነበር መጀመሪያ ቪዲዮ ላይ ቀደም ይቀርጫለሁ ከነሱ ምን እዚህ ቪዲዮ ላይ ሰርፕራይዝ ቪዲዮ ነው ወደ ሲጀመር ቪዲዮ ምን ነው ማለት እነሱ ነው የሚያውቁት እና እነሱ እናጣለን። ለማንኛውም ከዚህ ቤት ላይ በእኔም ስም ባንቺም ስም 2 ቤት ገዝተናል። ገዝቻለሁ 2 ቤት ማለት አንተ ፍራንክ ነው ወክስንስ የምሬን ነው። ቪዲዮ ከፈለግሽ ታያለሽ። መጀመሪያ ላይ ሰርቻለሁ ከነሱ ጋር መግቢያውን ውጪ ሰርቼ ነው የመጣሁት። ማርያም ነገስተላንት ከዚህ ቤት 2 ቤት ገዝቻለሁ አጠገብ ላጠገብ ማለት ነው። ወይት ያ ይሄ ቪዲዮ ሁላችሁም ታስታውሳላችሁ ብዬ አስባለሁ። የዛሬ 3 አመት አካባቢ ቤት ሳምሪ ሰርፕራይዝ አረጋት ነው። ይሄ ማለት እሷ ቤት በነበረችበት ሰዓት ገና አዳም ሳይወለድ እሷ ቤት ልጆቹን በምታሳድግበት ሰዓት እኔ እና እሷ ዩቲዩብ እንሰራ ነበር ነው የምለው እንጂ ሰራ ነበር እኔንም ሰራው አይደለም ሁሉ ነገር ያው እግዚአብሔር ይፍረድ። የሰው ልጅ በሰው ሀቅ እኔ ሰርቼ ያርጌ ብሎ ሰውን ለማሳጣት አይምሮ ያለው አይምሮ የሚያውቀውን ያውቃል። የማያውቅ ግን ዝም ብሎ ሳያገናዝብ የሚያወራ ሰው እየመጣ የሚፈርድና አንተ በሷ ብር ቤት ገዛ ምናምን ይላል። which is ለሁለታችን የተገዛውን እኔም ስራ በምሰራበት ሰዓት እሷ ቤት በተቀመጠችበት ሰዓት ስራ በህይወቷ ሰርታ ሳታውቅ አሁን ነው ገና ትምህርት ስትጀምር ወታ ወይም 2 አመት እየተማረች ያለችው። ያ በነበረበት ሰዓት ቤት ውስጥ አብረን በነበረ ሰዓት ግን ዩቲዩብ እየሰራን ነው የምለውንም እኔ ሰርቼ ሳይሆን እንዲገባችሁ ያለው የሰው ልጅ ሲያወራ እንደዛ ነው። አንድ ሰው ትዳር ውስጥ ሲኖር ገዝተን ነው እንጂ የሚባለው እኔ ገዝቼ እኔ እንደዚህ አድርጌ በኔ ብር አይባልም። ኃጢያትም ነው የሰውን ግፍ የሰውንም ሀቅ ለመውሰድ መሞከር ማለት ይሄ ያም ሆነ ይሄም ቤቱ አላለቀም ስቲል እየተሰራ ነው። ግን ያው 3 አመት አስቆጥሯል። እሱም በሁለታችን ስም ነበር የተገዛው። በሷም በኔም ስም ካጎቴ ጋር አማክሬ ተነጋግሬ አጎቴ ሁሉ ነገር ጨርሶ ተፈራርሞ ክለና እንደዛ ልከን ያለቀ ነገር። እኔ ደግሞ አንድ ነገር ስገዛ አንድ ነገር ኢንቨስት ሳረግ ለህይወት ለወደፊት ሪተርኑን ቫልዩን ዝም ብሎ መኖር ብቻ ሳይሆን ነገንም ደግሞ ተስፋ እያደረጋችሁ ነገንም እያስቀመጣችሁ መኖርን ስለመመርጥ ይሄም የተገዛው እኔና እሷ ከተዋወቀ ከ3 አመት በኋላ ምናምን በኋላ የተገዛ ነገር ስለሆነ ዝም ብለን ለምን ብር እናባክናለን? ዝም ብሎ የሰው ልጅ እየሰራ አይኖርም። ነገን ደግሞ ኢንቨስት እያደረግን ብለን ነው ይሄን ቤት እንድጀምር ያደረኩት። እኔም ደግሞ ስራ ሳይኖረኝ ብር ሳይኖረኝ አቅሜን ሳላቅ ዘልዬ ቤትም ለመግዛትም ሀሳብም አይኖረኝም እና አንዳንድ ሰዎች አእምሮ አስተሳሰብ እጥረት ያለባችሁ ሰዎች ዝም ብላችሁ የተባለውን እየሰማችሁ ባታወሩ ደስ ይለኛል። ይሄ ነው ያለው ነገር። ለምሳሌ ኤዲቲንግ ላይ ሊሆን ይችላል፣ ኮንቴንት መምረጥ ላይ ሊሆን ይችላል፣ ልጅን መያዝ ሊሆን ይችላል፣ ቤት ውስጥ ምግብ መስራት ሊሆን ይችላል። ሴት ናት የምታረገው፣ እሷ ናት የምታረገው። ስለማቅ ነው ራሱ ኤዲቲንግ የጀመረው። ለብቻ የሆነ ነገር አይደለም። ገባ? ስለዚህ እሱ ምንድነው የሚለው ዩቲዩብን ሁለት ሆነ ቁጭ ብለው ስለሚሰሩ ብቻ የዩቲዩብን ገቢ ፊውቸር የሆነ ነገር እናደርግበታለን። ከዛ አንቺ ሄደሽ ስሪ ነው፣ ሌላ ጨምሬ ነው። ጸቡም ይሄ ነው። ግን አትሊስት ኤዲቲንግ ላይ ሚስትን ታግዛት ማን ነው
የሆነ ነገር ላይ አይንኮፍ ላይ ታግዛታለህ፣ ኤዲቲንግ ታግዛለህ፣ ካሜራ ታግዛለህ፣ ኮንቴንት ታግዛለህ። እሷ ካልተናገረች በእንደዚህ መልኩ ቪዲዮ እንስራ ካላለች እሱ ምንም አይነት አይዲያ የለው። ላይፍ ስታይል የእናንተ ላይፍ ስታይል እዛ አኗኗራችሁ ለምሳሌ ከጠዋት እስከ ማታ በትንሹ ይገለጹ ይባል እንዴት? ከጠዋት እስከ ማታ እኔ በጠዋት እነሳለሁ። እሺ ወደ ትምህርት ቤት እሄዳለሁ። ወይ ቪዲዮ ምናምን ነገር መስራት ያለበት ካለ ይሰራል። ከዛ ደግሞ ሽፍት እናደርጋለን ማለት ነው። ፋኒስ ያው እኔም ለዛት እነሱ ሲተኙ ኤዲት አደርጋለሁ ምናምን የምሰራውን ስራ እሰራለሁ። እሷ ደግሞ ያው ስትመጣ አብረን የፋሚሊ አብረን የምንውለው እንውላለን። እንደዛ እያለ ያው በብዛት ቤት ውስጥ እኔ ከሆንኩ ልጆቹን የጠበቅኩ እሷ ትምህርት ቤት ስትመለስ ደግሞ ኤዲት የማደርገውን ኤዲት እያደረኩ አንዳንዴ እየወጣን ምናምን በዛ ነው የምንሰራው። እዛ ወንድ ሴት የሚባል ነገር አለ ስራ ላይ የለም። እዚህም እየቀረ ነው በእርግጥ ግን እንዴት ነው እዛ? አይ እዛ ወንድ ሴት የሚባል ነገር የለም። የወንድ ስራ ሴት ትሰራለች፣ የሴት ስራ ወንድ ይሰራል እንጂ እንደዛ አይነት ነገር የለም። ፋኒ ኪችን ምናምን በደንብ ኪችን ያው እንዴት ነው እሷ ተመስክራ ሊሆን ይችላል፣ ልጅን መያዝ ሊሆን ይችላል፣ ቤት ውስጥ ምግብ መስራት ሊሆን ይችላል። ሴት ናት የምታረገው፣ እሷ ናት የምታረገው ስለማቅ ነው። አዎ ኪችን እሱ ያስንቀኛል። እኔ አንዳንዴ እፈራለሁ። እኔ ናት ታስንቀኛል አንዳንዴ ትንሽ ወይ ጨዋ አብዛ ጨዋ ሳድስላለ እንጂ በጣም ጎበዝ ነው በጣም። አሁን ብዙ ሰው ሲያይ ሶሻል ሚዲያ ላይ የሙሉ ጊዜ ስራችሁ ሶሻል ሚዲያው ዩቲዩብ ይመስለዋል እና እንዴት ነው? 50-50 ነው። ወቅት አለው እሱ ሲያሰኘው እሱ የሚሰራበት ወይ ደግሞ ሳይፈልግ ሲደብረው ወይ ቫኬሽን መውጣት ከፈለገ ወይ ደግሞ እንዳጋጣሚ አሁን ኢትዮጵያ ስንት ወር ቆይተን ነበር ባለፈው ስንመጣ ማለት ነው። ይሄ ሰዓት ደግሞ አቋርጦ ያን ነገር ሙሉ ዩቲዩብን የሚሰራበት አጋጣሚ ያው ፍሌክሲብል ስለሆነ ስራው እንደ ፍላጎታችን ነው የምንሰራው። የፋኒ ልዩ ታለንት አለው ማናቀው ወይ ላይክ ኦዲየንስ የማያውቀው እኛም ማናቀው ልዩ ታለንት በጣም ጎበዝ ኤዲተር ነው ብዬ ነው ማስበው። ለኔ ግን አትሊስት ኤዲቲንግ ላይ ሚስትን ታግዛት ማን ነው የሆነ ነገር ላይ አይንኮፍ ላይ ታግዛታለህ፣ ኤዲቲንግ ታግዛለህ፣ ካሜራ ታግዛለህ፣ ኮንቴንት ታግዛለህ። እሷ ካልተናገረች በእንደዚህ መልኩ ቪዲዮ እንስራ ካላለች እሱ ምንም አይነት አይዲያ የለው ምንም ነገር። እውነቴን ነው። ላይክ ቪዲዮ ላይ አውጥቻለሁ። ሁለተኛው ቪዲዮ ላይ እስከነበባ በጣም ጎበዝ ኤዲተር ነው ብዬ ነው ማስበው። ለኔ የገባ ቪዲዮአችን እሱ እዚህ በመጣ ጊዜ አንድ ነገር አቅርቧል። አሁን አንቺ ቤት ውስጥ አሉት በምትያቸው ጉዳዮች ውስጥ ለምሳሌ ፊውቸር ወደፊት ለውጥ ነው የማስበው። ገንዘብ በተመለከተ ነው ነገርሽ፣ ለምሳሌ ኢኮኖሚ በተመለከተ እና ያማደርጋቸው ነገሮች ለእሷ ደግሞ ኮንፈርት አልሰጣት። ለምን የዛሬን በቃ አሁን ነው የምንኖረው፣ አሁን እንኖር ነው እንጂ ፊውቸር ላይ ብዙ ነገር አታስብም። እሱ በጣም ያጨቃጭቀን ነበረ። ፊውቸር ላይ ብዙ ለውጥ የምታመጣው በማን ጫንቃ ላይ ሆነ ነው? አሁን አንተ እንደ አንድ ወንድ ፊውቸር ላይ ነው እኔ ብዙ ማሰብ የምፈልገው እኮ ስትል እንደ አንድ ወንድ ስትሰራ ነው። እንግዲህ ከስራ ሲመጣ ያው ከእንትኑ ስራ ጋር ሲነጻጸር አሁን ለምሳሌ ውጭ የምትሰራው ስራ አለ አይደለ? ሶሻል ሚዲያው በራሱ የሚያመጣው ስራ አለ፣ ገቢ አለ። ፋኒ የተለየ ባህሪ ያለው ከሌሎች ልጆች የለውም። ዝምተኛ ነው። ዝምተኛ ነው። ጽዳት ይወዳል። ጽዳት በቃ ጽድት ብሎ ነው። ጽድት ጫማው እንዲህ ነው የሚሄደው እራሱ እንደ ድመት ጫማው ጽድት ያደርግና አሁንም ቆሻሻ አይነካውም ሲሄድ እራሱ ተፈጥሮ ማለት ግን ነክቶኛል። እሱም በጽዳት ጎበዝ ነው። እሱ ሀገር ለቆ ሲወጣ ሳልፈልግ ነው የሄደው። እንዴት? ከበራሱ ጉልበቱ ነው የሄደው። ከጓደኞች ጋር ተነጋግሮ እርስዎ እንዲሄድ አልፈለጉም? እኔ እንዲሄድ አልፈለኩም። አታውቅም ነበር? አላውቅም። ከጓደኞቹ ጋር እንትን ብሎ ነው እንትን ያለው። ልክ ሱዳን ሲደርስ ነው ያሳወቀኝ። መጀመሪያ ምንድን ነው የተፈጠረው? በዛ ሰዓት ቪትስ ግዢልኝ ምናምን ብያት የዛ ሰዓት ቪትስ ክራይ ምናምን ይሰራ ነበር። ገና ቪትስ እንደመጣች ምናምን ማለት ነው የዛኔ 170 ሺህ ያለች ግዢልኝ ምናምን ብዬ ብጨቃጭቅ ኧረ ወይ የሆነ ሱቅ ክፈችልኝ እንዴ። ከዛ በቃ ከጓደኛዬ ጋርም እንደዚህ የመኪና ክራይ ቢሮ ተከራይተን እንስራ ምናምን ስላት አልሰጥም አለች። በቃ በብዛት ታውቃለህ፣ አቅሙ ግን እንዳለ ታውቃለህ። እርግጠኛ ነበር እጇ ላይ ብር ነበር የዛ ሰዓት። በቃ ይሄንን ልጠቀምበት ልስራበት፣ ከዛ ልስራበት ምናምን ስላት በብዛት ኢትዮጵያ ታውቃቸዋለህ ቤተሰቦች በብዛት ሁሉንም አሳልፈው አይሰጡም። እንደዚህ ኃላፊነት ስራ ምናምን እኛ ወጣት ነን በብዛት መስራት እንፈልጋለን። ያስከለከል ምን አደረኩ? ከጓደኛዬ ጋር ተነጋግረን ወጣን ማለት ነው። ስወጣ ግን ብሩ ተለካየ።
ውስጥ እየኖራችሁ በነበራችሁበት ሰዓት ያው እሱም ጠይቀናል። እናንተም እንድትሉ በምን ነበር የምትተዳደሩት? ገቢያችሁን ነበር? ዩቲዩብ ብቻ? አይ ሁሉም ሚዲያ እንተዳደርበታለን። ያው ከሚዲያ ውጭ ለምሳሌ እዚህ ሀገር ላይ ሲኖር ያው ዩቲዩብ ብቻ ተጠብቆ አይኖርም። ያው የዩቲዩብ ገቢ ይታወቃል። ዜሮ የሚሆንበት ጊዜ አለ። እንትን ያደርጋሉ ባሪ ያደርጋል። እና በወቅቱ በቃ እሱ ብቻ ነበረ እንትን የምትሉበት የነበረው ስራ ነው። እንግዲህ ከስራ ሲመጣ ያው የጾም ምግብ ነው እንግዲህ ማቅረብ የምችለው። እኔም የጾም ምግብ ነው የምመገበው። እኔም አስቢሉን ሰርቼ ነበረ ከ2 ዓመት በፊት አስቢሉን ጀምሬያለሁ። እስከ 10 እስከ 11 መግቢያ ድረስ ተማርኩ። ከዛ ያው ወደ ኮሌጅ ነው የምትገባው። ልክ እዚህ ተግባረ ዕድ ምናምን እንዳለው ወደ ኮሌጅ ሙያ የፈለከው መርጠህ ትገባለህ። ግን እኔ ያው ከ10 ከጨረስኩ በኋላ ወደ እንትን ሊገቡት ወደ ስራ ማንኛውም ስራ ያው የዛ ጀርመን ሀገር ውስጥ የሚሰራ ውስጥ ገብቼ ይሰራ ነበር። እዚህ ጋም ትምህርቴን እስከ 2021 ከተማርኩ በኋላ 2021 መጨረሻ ላይ ጀመርኩ ስራዬን። ወደ ስራ ዓለም የተቀላቀልኩት 2021 ላይ ነው። ከዛ በኋላ 2022 እያለ ካምፓኒ እየቀያየርኩ እስከ አሁኑ እስካለሁበት ድረስ ካምፓኒ እየቀያየርኩ ሰራ ነበር። ፉል ታይም ዩቲዩብንም እየሰራን ፓርት ታይምም እየሰራን እኔም ደግሞ በየጊዜው ፉል ታይምም ሰራለሁ። ከዛ 9-10 ወር ሰርቼ ደግሞ ኢትዮጵያ ልንሄድ ስንል 3 ወር ምናምን ስንሄድ አቋርጠውና ኮንትራቴን ድጋሚ ተመልሼ ስመለስ መልሼ ሌላ ካምፓኒ ደግሞ እየገባው እየሰራው እንደዚህ ነበር ህይወታችንን ስንኖር የነበረው። ግን ያው 2 እናትም ልጅም አልሰራም ብለው የኔን ስም ለማጥፋት ሰርቶ አያውቅም። እሷ ናት ሁሉን ነገር። ለሰው ጆሮ ራሱ የሚከብድ ምን አይነት ነው እስኪባል ድረስ የዚህን ያህል ውሸት መዋሸት አንዳንዴ ካላብራራችሁ ሁሉ ነገር ውሸትም እውነት ሆኖ ስለሚቀጥል ግልጽ ማድረግ ግዴታ ይኖርብኛል። ለዛም ስል ደግሞ ያው አብዛኛው ከአውሮፓ ሀገር ውጭ ላሉ ሰዎች እውነት መስሏቸው የመጡም በውስጥ መስመርም በቲክቶክም በኮሜንት ላይም ስለሚጽፉልኝ ለእናንተ ከዚህ በላይ እንግዲህ ማብራሪያ ያለ ብዬ አላስብም። ከዚህ በኋላ ካልገባችሁም ምንም ማድረግ አይቻልም። ያው እንደ ስሜታችሁ እንደ ሀሳባችሁ ሁሉም የራሱ አረዳድ ስላለው አይምሮ ያለው በአይምሮ ያስባል፣ አይምሮ የሌለው ግን እንግዲህ እንደፈለገ መፍረድ ይችላል። በእኔ በኩል ያለው ይሄንንም ስለ እናቱ ቤት ተነስቷል። አንቺም አንስተሽ ነበር ከእናንተ ህይወት ላይ ገንዘቡ ሄዶ እንደተሰራ። እሱ ደግሞ እዚህ በመጣ ጊዜ ፍጹም በስፖንሰሮች እና በእንትን የተሰራውና ትንሽ ነገር ነው የተደረገው። አይተሽዋል ብዬ አስባለሁ። ኦኬ የእናትየው ቤት ስንሰራ በምን አይነት ደረጃ እንደነበረ ታይቷል አይደለ? ምንም እንዳልነበረው ታይቷል ቤቱ። እዚህ ጋር እናስተካክላት። ምንም ዋሸት ባይጠቅምም ቤቱ ስናገኘው ቪዲዮ ላይ እንደምታዩት ቻክ ያለቀለት፣ ጂፕሰን ያለቀለት፣ ሙሉ ኮርኒሱና ግድግዳው ያለቀለት ለቀለም የደረሰ ቤት። መሬቱ ደግሞ ሴራሚክ እና የሽንት ቤት ሴራሚክ የኪችን ሴራሚክ ተገዝቶ ቁጭ አለ። የቀረው ሰራተኛ መጥቶ የሚሰራ የነበረ። እኔም በራሱ ቪዲዮን ራሱ እንደገና ቀንጭቤ አውጥቼዋለሁ እና ላይክ እዛ ቪዲዮ ላይ ስፖንሰር የነበረው ሶፋው ብቻ ነው። እዚህ ጋር በድጋሚ ሌላ ውሸት ምናልባት ስቸኩል ረስታው ነው በሚለው እንያዝላት። ለማንኛውም ሶፋ፣ ጠረጴዛ፣ አልጋ ነው እንግዲህ። ሶፋና አልጋ ሄደን እንግዲህ ለመምረጥ ሄደን ማለት ነው። እሱን ደግሞ ውስጥ አይተን እንመልሳለን። ሻሎም ፈርኒቸር ዛሬ እንግዲህ ለማዘር ቤት ሶፋና አልጋ ለማየት ነው የመጣ ነው። ትልቅ ፎቅ ማመር ፈርኒቸሮች አልጋ፣ ሶፋ ምናምን ሁለቱን እንወስዳለን። ኤግዛክትሊ ሁለቱን እንወስዳለን። ሶፋውን በዚህ መልኩ እያስጫንን ወሰድን፣ አልጋውንም በዚህ መልኩ ወሰድ ነው። ከዛ ሁሉ ነገር ቤት አሰናዳ ነው ማለት ነው። ሶፋውና ቲሹ ጠረጴዛ ማለት ነው። ቤቱ እሱ ራሱ ተናግሯል። የእናቱ የተመዘገበችበት የቀበሌ ጨረታ እና የሚባለው ምን ቤታቸው እናቱ የኮንዶሚኒየም። እሺ እዚህ ጋርም አላወቁም ብለን እንያዝላቸው። ኮንዶሚኒየም እንደሆነ አፓርትመንትም እንደሆነ ስለማያውቁ እሺ አንፍረድባቸው። እሱም ለወሬ ሲቸኩሉ ነው ብለን እንያዝ። ከሁለቱም እናትና ልጅም ምንም የሚያውቁት ነገር የለም። ግን እዚህ ጋር ኮንዶሚኒየሙ በ97 እናቴ እጣ የተመዘገበች በስንት ዓመቱ በኋላ ደርሷት በቁጠባ ያው ስትቆጥቡ ነው ኮንዶሚኒየም የሚሰጣችሁ። እሱንም ለማስረዳት ያህል ከዛ በኋላ እጣው ወጣላት ከስንት ጊዜ በኋላ የቆጠበችው ብር አለ። ድጋሚ ደግሞ በወራዊ ይታሰብና ይሄን ያህል ብር ክፈይ ትባላለች። በወር ደግሞ የሷ 4000 ብር በኢትዮጵያ 4000 ብር በወር ክፈይ ተብላ በወር ትከፍላለች። ቤቱ ደርሷት ራሷ በቻለችው አቅም ባዘጋጀችው ብር አድሰው እቃ ገዝታ ምናምን እዚህ ደረጃ ላይ አድርሰው እኛ ስንመጣ ያው በዛው ቀጠልንበት ማለት ነው። ለምን ልንሰራው እንደታሰበ ደግሞ ቪዲዮ ላይ ቀስ እያላችሁ እየገባችሁ ሁሉንም በማስረጃ እናየዋለን።
ኮንዶሚኒየም ገንዘብ ነው አይደል የተገዛው? ገንዘብ እየተላከ በገንዘብ ነው አይደል የገዙት? ኮንዶሚኒየም በነፃ አይሰጣም፣ ይከፍላሉ። ክፍያው ባንኩ በሚያጨናንቃቸው ሰዓት ብዙን ገንዘብ ይከፍላሉ። ያ ገንዘብ ከመለጠው በሚደርስበት ሰዓት ግን እሷን ዋናው የቤቱ አጨራረስ ነው አይደል የተጠየቀ። እዚህ ጋር የሚገርመው እንግዲህ በጣም ለመዋሸት ሲቸኩሉና ያለ እውቀት ሲያወሩ ሳይግባቡ ማለት ነው። ስለምን እንደሚያወሩ ራሱ ስለማያውቁት አንዳንዴ የማታውቁትን ነገር ስታወሩ ከባድ ስለሆነ ማለት ነው። ኮንዶሚኒየም እንግዲህ እጣ 97 የወጣ እጣ እኔ የዛሬ 21 ዓመት እንግዲህ እኔ ገና ህፃን እያለሁ የተመዘገበችው ነው ከፋዘር ጋር በዛሬ ስንት ዓመት። ከዛ በመሀል እጣ ወጥቶላቸው የዛሬ ስንት ዓመት ነው ኢትዮጵያ እያለሁ የተቆጠበ ብር በመሀል ተቆጥቦ ነው እጣም የሚወጣላችሁ። እጣም የሚወጣም ሳትቆጥቦ አይወጣም። እኔ እንግዲህ ለዛኔ ለስራ እንኳን ሳትደርስ ማለት ነው ያ ሁሉ የደረሰበት የተለፋበት ቤት የመጣ ቤት አሁን 5 ዓመት ተተዋውቀን እንደዚህ ቤቱን ገና ለገና ልናድስ ስለገባንበት ብቻ ይሄ ሁሉ ወሬ ይሄ ሁሉ አድርጌያለሁ ሙሉ ገዝቻለሁ ማለት እስኪቀር ድረስ ያስቸግራል። ከሷ ወገን አልፎ ደግሞ የእናቷም ደግሞ ሲጨመርበት ምንም ማታውቀው ላይ ዝም ብላ ስም ለማጥፋት ብቻ ስለታሰበ ማለት ነው። እግዚአብሔር ይሁናቸው። ፍርዱንም ለእናንተ ተውላችኋለሁ። አእምሯችሁን አገናዝባችሁ እንድትረዱ ማለት ነው። እሱ ያን መልስ የሰጠው አንቺ ብለሻል ባለው ላይ ነው። ምክንያቱም የእናቱ ቤት ሲሰራ ለዛ ላይ ብዙ ገንዘብ አፍሰናል ብለሽ በሰራሽው ቪዲዮ ለሱ ነው። እኔ ደግሞ እውነት አለኝ ብሎ አይ ብዙ ነገሩ በስፖንሰር ነው ግን የተወሰነ ብር 100 ምናምን ሺህ ብር ነው ያለው። ኤግዛክት ትዝ አይለኝም። እንደሱ አይነት ገንዘብ ነው የሰጠነው እንጂ ሌላው ነገር አብዛኛው ስፖንሰር ነው ብሎ ነው። እኮ ላስረዳችሁ የሞከርኩት ያን ነው። ስፖንሰር የሆነ ከዛ ቤት ውስጥ ሁሉ አሁን ለምሳሌ ስንት ክፍል አለ መሰለህ? ይሄን ያለ እኔ መቆጣጠር ውስጥ መግባት ፈልጌ አይደለም። ግን መቆጣጠርማ ተፈልጎ ነው እኮ ከምታወራው እኮ አንፃር መረዳት እንችላለን። በባለፈውም እኮ የለጠፈችው ለእናቱ እንደዚህ አድርጌ ብሬን በልተውኝ ምናምን የምትለው አንድ ትዳር ውስጥ ሰው ሲኖር ሁለቱም የጋራ ብር ነው፣ ሁለታችንም የምናፈረው ሀብት ነው። ያ የኔ እኔ አድርጌ አይባልም። ለምን እዚህ ጋር እኔ ያለሁት እናቴ ናት። የኔም ድርሻ ስላለ እኔ አረጌ ሳይሆን አንድ ሰው ለእናቱ ሲያረግ እሱ ለእናቱ አረገ መባል ይቻላል። እኔ አረጌ መቆጣጠር ስለተፈለገ መስለኝ 10 ጊዜ እየተወጡ ለእናቱ እንደዚህ አረጌ ለእናቱ እንደዚህ በዚህ ወጥቶ በዚህ ገብቶ ስለ ስፖንሰሩ ተሳሳትሽ። ቅድም አሁንም ላርምሽ። አሁንም የተሳሳትሽው ምንድነው? ስፖንሰሩ ያልኩበት እኔ እዛ ወቅት ላይ ኢትዮጵያ ብሄርንበት ሰዓት በጣም ብዙ ስፖንሰሮች ማስታወቂያ እያሰሩ ነበር እኛ ጋር። ማዘር ቤት 2 ወር አስቀምጠናት ልጆቹን እየያዘች ስራ አቆማ እግዚአብሔር ይክፈላት። ግን በዛም ጊዜ ደግሞ በጣም ደስ የሚል ጊዜ፣ በጣም ብዙ ስፖንሰሮች ያገኘንበት ጊዜ፣ ብዙ ብር የሰራንበት ጊዜ፣ በካሽ ብዙ ስፖንሰሮች ራሱ የሰጡን ጊዜ ነበርና እኛም በደስታ የእሷን ቤት ለመስራት ወስነን እንደሰራን ለቢዝነስ ታስቦ ቀጣይ ሌላ ትርፋማ እንደምንሆንበት የንግድ ስራ የቢዝነስ ስራ ነበር ታስቦ የተሰራ የነበረው። ግን ይሄን ያህል ደግሞ ተመቶ እንደዚህ አድርጌ ሲባል ያኛውንም ለእንደዚህ ፐርፐዝ እኮ ነው ቤቷ ላይ ያሰራሁት ቢባልም ደግሞ እዛው ላይ አሪፍ ነው። ለምን ቤቷን ቤት ለማሰራት የፈለኩት እኔ ወደፊት ኢንተሪየር ዲዛይን መስራት ስለምፈልግ የኛን ካምፓኒያችን እናስተዋውቅ ተብሎ ነው የእሷን ቤት የሰራ ነው እንጂ እኔ ፈልጌ በፌቨር ነው ባይባልም ጥሩ ነው። አሁን ሰው የምትለውን ሰምተን ደግሞ ድጋሚ ቀጣይ ከማስረጃ ጋር እንመጣለን። ያወጣውበት ሀቅ እስከሆነ ድረስ በዛሬ ነው በፍቃደኝነት ነው ያን ነገር ያደረኩት። ወደፊት አዲስ ስራችን ነው ልትል። ስለዚህ ዋናው ነገር ምንድነው? ሰርፕራይዝ ቪዲዮ ነው። ሰርፕራይዝ ብቻ ሳይሆን ደግሞ የወደፊት አዲስ ስራችን ነው ልትል። እንደዛ ለማለት ያለ ሰርፕራይዝ ብቻ ሳይሆን ያው ኦሬዲ የስራውም አካል ሆነናል ማለት ነው። ማንኛውም እኔና ፋኒ አዲስ ካምፓኒ ያዘ ነው። በርግጥ ግን ያው ዋናው ደግሞ ሰርፕራይዙ እነሱ እንዲያዩትና ካዩት በኋላ ደግሞ ሞር አሁን እኛ የምናወራው ነገር ደግሞ ይረዱናል ብዬ ስለማስብ በዛሬ ደግሞ ያው ውጤቱ ደግሞ ዋው የሚያስብል ነገር ስለሆነ መጀመሪያ እሱ እናሳያችሁ። መጀመሪያ ስለአንቺም ተናገሪ። ይሄ ሀሳብ እንዴት መነጨ የሚለው ትንሽ ማጨው። ኦኬ ሳምንም ሳናሳያችሁ ይሄ ሀሳብ እንዴት መነጨ መሰላችሁ? በመጀመሪያ እኔና እሱ ኢትዮጵያ ሄደን ሰዓት ላይ አንድ ቤት አየን ማለት ነው። ያ ቤት ደግሞ የማዘር ቤት ነበር። አሁን ምን ለማለት እንደፈለኩ የገባችሁ ይመስለኛል። እሷም ምን ለማለት እንደፈለገች የምታወራው ነገር ገብቷቸዋል ብዬ አስባለሁ። የታሰበው ለቢዝነስ ፐርፐስ ስለሆነ በዛ ፐርፐስ ነው የማዘር ቤት አጋጣሚ ተመረጠ። እሷን እንደ ምንድን ይባለው እንደ ኤክስፒሪየንስ እንደ ምንድን ይባለው ፎር ኤግዛምፕል የሰራ ነው ብለን ለማሳየት ለሰዎች አመኔታ እንዲኖረውና እንደዚህ ሰርተናል እናንተ ቤት ደግሞ እናድስላችሁ በሚለው እንደ
ፕሮብ እንደ ሙከራ ነው የተደረገው። ገባችሁ? እንደ ኤግዛምፕል ልናሳያቸው ለደንበኞቻችን። የተረዳችሁ ይመስለኛል። እንደዚህ አርጋ እዚሁ ላይ ብታወራው አሪፍ ሀቅ አላት፣ ሀቀኛ ናት ትባል ነበር። ግን ጥሩ ይሄ ነጥብ የሚያስጥልባትን እየደበቀች የምትፈልገውን ነገር ብቻ ማውራት ይሄ ኃጢአትም ነው፣ ከባድ ነው። ለራሱ ማዘር ነው እኔ ነኝ ማስጨርሰው ይሄንን ቤት ብዬ ቃል የገባውላት ማለት ነው። እኔ ደግሞ ቃሌን አደርጋለሁ፣ ምንም ቢሆን ምንም አደርጋለሁ። ያንን ነገር ቤት ስናገኘው ባዶ ነበረ። ራሱን የቻለ 2 መተኛ ክፍል አለው፣ ሳሎን አለው፣ ኪችን አለው እና ባኞ ቤት አለው። ምንም ነገር የለውም ነበር፣ ከበር እስከ መስኮት ምንም ነገር የለውም። ያ ቪዲዮ ላይ ደግሞ እንደተመለከታችሁት ስፖንሰር የተደረገው ሶፋውና ጠረጴዛ ብቻ ነው። ያቺ ነጭ ሶፋና ያኛው ነጭ ጠረጴዛና ብሉ ሶፋ ብቻ ማለት ነው። እናንተ ራሱ ስታስቡት ላይክ 100,000 ኪችን ራሱ ሙሉ ኪችን ስታሟሉ 100,000 ብቻ ነው። ሙሉ ባኞ ቤት ስታሟሉ እስከነቀው ኤቭሪቲንግ ማለት ነው። ላይክ ባኞ ቤቱ ሙሉ ነው እስከነቁፋሬው እስከነቀው ባሽቤኩኑ ቶይሌታው ኤቭሪቲንግ ባድቫ ነው 100,000 ብቻ ነው። መተኛ ክፍሎች ውስጥ አልጋ ስታሟሉ እንዳለ 100,000 ብቻ ነው የሚሆነው። መስኮትና በር ስትገጥሙ በር ራሱ እንደዚህ ኖርማል የሚከፈትና የሚገጠም በር አይሆንም፣ ስላይድ በር ነው የሚያስፈልገው ብዬ ራሴን የተከራከረ ስላይድ በር ያስገባሁት እሱ እንዳለ ተጠራቅሞ 100,000 ብቻ ነው የሚሆነው። መስቶቱስ ላይክ ኤቭሪቲንግ ስንገዛ የነበረው እንዳለ አሳይቻለሁ በራሴ ቪዲዮ ላይ ማለት ነው። ከቀለም አንሳር አንሶ ከሚሰሩት ሰዎች ራሱ ይሄ ቻክ ነው ምናምን አይ ዶንት ኖ በአማርኛ አላውቀውም፣ ግን የእጃቸውን ራሱ ተናገራለም። ግን 200,000 በል እንደዛ ቪዲዮ ላይ አለ ግን እናስገባዋለን እንደዛ የሚል ብሏል። ሌላውን ቀጥ በቃ እሱን ለማለት ፈልጌ 100 ብሎ እንትን እንዳ ኦኬ አይ ብቻ ነው ማለት የፈለኩት ምንድነው ከዛ ቤት ውስጥ ስፖንሰር የተደረገው ሶፋውና አንድ ያቺኛው ነጯ ጠረጴዛ ብቻ ናት። ደገመችው። አሁንም ያው ረስታው ነው ብዬ ሊያዝላት ወይ ዋሽታ ነው በሚለው እንያዘው፣ ፈጣሪ ይወቀው። ሶፋ እና ጠረጴዛ አልጋ ነው ስፖንሰር የተደረገ ነው ከፈርኒቸር ቤት። ሌላው ሁሉም ነገር የለም ያለችው እንግዲህ አሁንም ፈጣሪ ይግለጽላት ወይ ፈጣሪ ሐቁን ያው ያውጣላት። ሌላ ምንም አልልም። እንዳልኳችሁ ማቴሪያሎች ተገዝተው ቁጭ ያሉ ናቸው። ይሄን ሁሉ እቃዎች ብንገዛ 1 ሚሊዮን ብር አይበቃን። እኛ ደግሞ 1 ሚሊዮን የማውጣት በእንደዚህ አይነት አስተሳሰብ እንኳን 1 ሚሊዮን ልናወጣ ግፋ ቢል ያወጣ ነው። እንዲሁ አውጥቼ አውርጄ ብነግራችሁ እነሱ ላይ እስከ 200,000 ብር ነው የተናገርኩት። ተናግሯል በእንጃ ያስታውሳል። የተናገርኩትን ስላስታወሰ እሱን ማመሰግናለሁ። እኛ ዩቲዩብ ቻናል ላይ ስንለቀው ዩቲዩብ ደግሞ ቪዲዮ ስትሰሩ ታውቃላችሁ ብር እንደምታገኙ። ከ1000 ዩሮ በላይ አግኝተናል በዛ ዩቲዩብ ቻናል። ያንን አወራረጃ ቀናነሽ እንኳን እኛም ትርፍ ስላገኘንበት ብዬ ነው እስከ 200,000 ብር ነው ያልኩት። ሌላ ስፖንሰሮች ካሽ ተሰጥቶና ያልኳችሁ በሰዓቱ ማስታወቂያ ቪዲዮ ስንሰራ ስለነበረ ማዘረንም የኛን የልጆቹን ያዘችበት ስራ ያስፈታናት ምናምን ብናስበው ብዬ በቃ 300,000 400,000 በእኛ ከካሽ ብናወጣ ብዬ ካገኘነው ከስፖንሰሩም ከማስታወቂያ ከሰራንበት ከዩቲዩብ ቻናል ላይ ከሰራው ዶላር ወደ 1,000 ምናምን ዩሮ የሰራውን ደግሞ በባንክ ወይ በሌላ በብላክ ስትመቱት ኦልሬዲ በብላክ ከመታችሁት እኛም በብላክ ስለምንመታ እስከ 150,000 እስከ ምናምን ሺህ ሰርቷል ማለት ነው። ቪዲዮ ብቻ ዩቲዩብ ቻናል ላይ የተጫነው ቪዲዮ ብቻ ነው የምላችሁ። ከዛ አንፃር ስናየው እንደዚህ አይነት ዋጋ ሬንጅ አካባቢ ነው ያወጣ ነው። ብቻ ይሄ ሁሉ መነገር ባያስፈልግም እነሱ ካወሩት ግን ያው ከመናገር ወደኋላ አንልም። አንዳንዴ ዝም ሲባልም ብዙም ከባድ ነው። ያለ እውቀት ስለሚወራ ስለ እንደዚህ ነገር እውቀቱ ስለሌላት ሁለቱም ስለሌላቸው መፍረድ አይቻልም። ግን ከዚህ የምረዳው ምንድነው የሰው ልጅ በአቅሙ ልክ በሚያውቀው ልክ ይሄን አውቃለሁ ይሄን አላውቅም ለሚያክሰው ወይ እንትን ቢል ባያወራ ይመረጣል ብዬ አስባለሁ። አጉል አውቃለሁ ተብሎ አልሸነፍም ተብሎ መዋረድም ስላለ